ሰላም ጤና ይስጥልኝ ውድ የጤና ጥበብ ፕሮግራም ተከታታዮቻችን ዶክተር ኤልያስ ታደሰ እባላለሁ የብሉ ሄልዝ ኢትዮጵያ መስራች እንዲሁም ደግሞ የመጀመሪያ እርዳታ አሰልጣኝ ነኝ። በዛሬው ዕለት የመጀመሪያ እርዳታ ጋር በተገናኘ አንድ ሰው ከተጎዳ በኋላ ሲፒአር ከሰራንለት በኋላ አብረን የምንጠቀመው አውቶማቲክ ኤክስተርናል ዲፊብሪሌተር የሚባለው ብዙ ጊዜ ፊልም ላይ ሰውን ለማስነሳት የምታዩበትን እሱን ደግሞ በእኛው አካባቢ ካለ እንዴት መጠቀም እንደምንችል አሳያችኋለሁ። ተከታተሉ። ስለዚህ ይሄ አውቶማቲክ ኤክስተርናል ዲፊብሪሌተር ይባላል። ሆስፒታል ላይ ከምናየው ይለያል። ሆስፒታል ላይ የምናየው በቀጥታ በኤሌክትሪክ ነው የሚሰራው። ይሄኛው ግን ምንም አይነት ኤሌክትሪክ ያስፈልገውም በቻርጅ በባትሪ የሚሰራ ነው። ሶ አንድ ሰው አደጋ ከደረሰበት በኋላ ከዚህ በፊት እንዳየነው ሰውየውን ሪስፖንድ ያደርጋል ወይስ አያደርግም የሚለውን ወንድም ብለን ከጠራ ነው በኋላ ትከሻውን እየመታን ምንም አይነት መልስ ካልሰጣን እርዳታ ሰዎች እንዲያግዙን እንጠራለን ማለት ነው። ሰው እርዳታ በምንጠራበት ጊዜ አንደኛው ሊጠቅሙን የሚችሉት ምንድነው? ይሄንን አውቶማቲክ ኤክስተርናል ዲፊብሪሌተሩን ይዘውልን ሊመጡ ይችላሉ ማለት ነው። ስለዚህ ይሄ ማለት አንድ ሰው ተጎድቶ በወደቀ ሰዓት የልብ ድካም አጋጥሞት ሊሆን ይችላል። ልቡ በስነ ስርዓቱ እየመታ አይሆንም። ስለዚህ ልቡ እየመታ ካልሆነ ደግሞ ያንን ልብ እንዲመታ ሾክ የሚሰጡ ያስፈልገናል። ይሄኛው ጥቅሙ ፊልም ላይ እንዳያችሁት እንደ ዲፊብሪሌተር ይባላል። ይሄኛው ግን የሚለየው አውቶማቲክ መሆኑ ነው። ዋነኛ ጥቅሙ ምንድነው? የልብ ምት ኢሬጉላር ይሆናል ወይም ደግሞ ትክክለኛ ያልሆነ የልብ ምት ይኖራል። ያ ትክክል ያልሆነውን የልብ ምት ወደ ሬጉላር ወይም ደግሞ ወደ ትክክል እንዲሆን ያደርግልናል ማለት ነው። ስለዚህ ይሄንን ስንጠቀም የምናያቸው ነገሮች አሉ። ይሄኛው ፓድ ይባላል። የሰውየው የተጎጂው ደረቱ ላይ የምንለጥፈው ነው። ሁለት አይነት ፓዶች አሉ። ይሄ የምታዩት የአዋቂዎች ነው። እድሜያቸው 8 ዓመትና ከዛ በላይ ከሆነ ይሄንን እንጠቀማለን። ነገር ግን እድሜያቸው ከ8 ዓመት በታች ከሆነ የምንጠቀመው የህፃናቶችን ነው። እችኛዋን ነው የምንጠቀማት ማለት ነው። ይሄኛው ለህፃናቶች እድሜያቸው ከ8 ዓመት በታች ከሆኑ ነው። ነገር ግን አንዳንድ የምናገኛቸው ልጆች 8 ዓመት ይሆናቸው 7 ዓመት 9 ዓመት እርግጠኛ ማን ነው ከሆነ ግን ቀጥታ የአዋቂዎችን እነዛ ልጆችም ላይ ልንጠቀም እንችላለን እድሜያቸውን እርግጠኛ ካልሆነ። ስለዚህ መጀመሪያ የምናደርገው ይሄኛው አውቶማቲክ ኤክስተርናል ዲፊብሪሌተሩን አንድ እርዳታ ከጠራን በኋላ እርዳታ የመጣው ሰው ልክ እንደሰጠን መጀመሪያ የምናደርገው እዚች ጋር ያለችዋን ማብሪያ ማጥፊያዋን እዚህ ጋር በአረንጓዴ የምታዩትን እሱን ጫን ብለን እናበረዋለን ማለት ነው። የመጀመሪያው ስቴፓችን የሚሆነው ይሄንን ማብራት ነው። ካበራ ነው በኋላ ይሄኛው ራሱ ኢንስትራክሽን ይሰጠናል እንዴት ማድረግ እንዳለብን ማለት ነው። መጀመሪያ የምናደርገው ይሄኛውን ፓድ እየላጥን እዚህ ላይ እንለጥፈዋለን ማለት ነው። ስለዚህ ይሄንን ስንለጥፍ ምንድነው የምናደርገው? አቅጣጫ አለው። ሁለት ቦታ ነው የምንለጥፈው። እቺኛው የምታዩት በቀኝ ደረቱ ከላይ በኩል እንደዚህ ቀጥ አድርገን ነው የምንለጥፈው። ይሄኛውን ደግሞ በግራ በኩል እዚች ጋር እዚህ አካባቢ ማለት ነው። ሁለቱንም ስንለጥፋቸው እዚህ ጋርና እዚህ ጋር እንደዚህ ይሆናል ማለት ነው። ይሄንን በማድረግ እንለጥፋለን ማለት ነው። መጀመሪያ እናበራለን። ከዛ ይሄንን እየላጥን በአቅጣጫው መሰረት እንለጥፈዋለን። ይሄንን ከለጠፍን በኋላ እዚች ጋር ያለችዋን የምትሰካዋን እንሰካታለን እዚህ ውስጥ ማለት ነው። ከዛ ይሄንን ሲፒአር እየሰራን ነው የምናደርገው። ዱ ናት ተች አትንኩት ሰውየውን ይለናል። ከዛ እንነካውም ማለት ነው። እጃችንን መንካት የለብንም። ስለዚህ አሁንም ሾክ አድቫይስድ ሾክ ያስፈልገዋል ይሄ ሰው እያለን ነው ማለት ነው። ሾክም እስከሚያስፈልገው አንነካው። ስቴይ ክሊር እያለን ነው፣ እንዳትነኩት እያለን ነው። ከዛ አሁን ኦሬንጇን ንኳትና ሾክ ስጡት ነው እያለን ያለው። እችኛዋን ኦሬንጇን አንዴ ብቻ እንነካታለን። ስለዚህ አሁን ሾክ ሰጥቶታል ማለት ነው። ከዛ ሲፒአሩን እንቀጥላለን ማለት ነው። ከዚህ በፊት እንዳየ ነው 1 2 3 4 5 6 7 8 9 10 11 12 13 15 16 17 18 20 21 22 23 24 25 26 27 28 29 30 ከዛ ሁለት ትንፋሽ እንሰጣለን። ከዛ 30 ሲፒአር እንደግማለን። ከዛ ሁለት ትንፋሽ። ይሄንን እያደረግን 5 ሳይክል እንሰራለን።